ከርሳ ማስመሳይ ካዲ ውሻ ልጆችን ክዶ የመጣ ሌባ ሞጭላፋ እኔ ስላንተ ብዙ ጉድ አለኝ። እሺ ጭራሽ ባሏን ይዛ 8 አይነት ትበላለች። እኔ ሽሮ ለሷ ብዬ ወጥቼ ያልፈላ ሽሮ እየበለውኝ ማለት ነው። አንተን እኔ አንበርክኬ ገርፋለሁ። እንኳን አንተን ልገርፍ ማለት ነው። ከርሳ ዝም ብለህ ከርስን ሰብስብ የለቀ አግበስብስ ሊያጉርስሻል እጁን እንዲያርጓ ማለት እጅ ቆረጣው ነው እንደውሻሺ እኔ ላንተ አላንስም ላንተ አንሽ አይደለም እኮ ከቤት የወጣው ለእቴ ክብር ብዬ ነው። እቴን እንዳይጨንቃት እንዳይደብራት ብዬ ነው የወጣው እንጂ ማለት ነው። አንተን ማለት ነው እንደ ጉርጥ ስቤ ማውጣት አያቅተኝም። እሺ መጥቼ አልጋ ያስክበት ነው ማንበረከከ እገርፋለሁ። አረድሪ አንተን እኔን የምገርፈኝ አንተ ነው እኔን የምገርፈኝ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን የተመሰገነውን። እንግዲህ ዛሬ ለዚህ ከርሳ ምላሽ ልሰጥ ነው የመጣው። ምክንያቱም እህቴም አላስቀምጠኛለች። በቃ እኔ ከቤት እንደወጣው ሁላችሁ ታውቃላችሁ። እህቴ ስላላስቀመጠች በቃ ዛሬ ምላሽ ልሰጥ ነው የመጣው። ምክንያቱም እኔ እዚህ ጋር ተንግዲህ ምን አገበኝ ቪዲዮ የለ ሙሸታ ምናምን የምትሉ ሰዎች ግን ጤነኛ አይደላችሁም። ጤና ይጎላችኋል እንዴ? እኔ ቪዲዮ አለኝ። ለምንድን ነው የማትረዱኝ? እኔ እየዋሸሁ አይደለም፣ በቃ እየዋሸሁ አይደለም፣ ተረዱኝ ነው። ስለዚህ ሁላችሁም ለመሳደብ አትሞክሩ። አንድ ነገር አስተውሉ። ቅድሚያ አሁን ትናንትና በእሷ በር ድረስ መታ በጠበቀችኝ ቪዲዮ በሰራ ነው ቪዲዮ እኩላችሁ ሁላችሁ ነው እኔን የወረዳችሁብኝ። ስለዚህ ለዚህ ከርሳም ምላሽ ልሰጥ ነው የመጣው ማለት ነው። እስከዛሬ ዝም ብየዋለሁ፣ እስከዛሬ አስጠንቅቄዋለሁ፣ እስከዛሬ መክሬዋለሁ፣ እስከዛሬ የሆነ ነገር ብየዋለሁ። ግን ተንግዲህ ስላልተረዳኝ ማለት ነው እሱን ተኔ የሚጠበቅብኝ ዝም ብዬ አንገቱን ስቤ ማውጣት ብቻ ነው እንደ በግ የሚጠበቅብኝ እንጂ ሁለዚህ መከርኩት አልሆነ አለ፣ አስመከርኩት አልሆነ አለ። ይሄ ከርሳም እያቀራረጠ ይበላል። እኔ አንድ ሽሮ ለመብላት ስንት ደፋ ቀና ብዬ እየሰራው እየበለው እሱ ግን በየአይነት ይበላል። በቃ ይበላል። እኔና አስወጥቱ ይበላል። ግን ይብላ ችግር የለውም። ዝም ምን ያልኩት ታገስኩት አይደለ? እየታገስኩት ደግሞ እሱ ደግሞ በጣም እየፎከረብኝና እየዛተብኝ ነው። በውስጥ መስመር በስልክ በተለያየ ስልክ እያሰደበኝ በኮሜንት እያሰደበኝ ስለሚገኝ ሁላችሁ እንድታውቁልኝ አይደለም ሰዱኝ። እኔ የራስ በራሴ ነው የሚሄድ ከፈለኩኝ፣ ግን አልሄድም። ምክንያቱም አንድና አንዱን ሳላረግ ከዚች ሀገር ንቅንቅ አልልም እንጂ ሀገር አለኝ፣ ያው ሰፊ ሀገር አለኝ፣ የተከበረ ራሱን ያስከበረ ሁሉ ነገር የሚበቅልበት ሀገር አለኝ። ሀገር የሌለው የለም። እሺ እናንተም ሀገር አላችሁ፣ እኔም ሀገር አለኝ። ስለዚህ ሀገሩ ስደጁ ምናምን የምትሉ ሰዎች ማለት ነው ስነ ስርዓት ይዛችሁ ብጽፉ የተሻለ ይመስለኛል። አንተ ከርሳም ግን ዋጋን ከምሰጠ እንደዚህ ትልቅ ደረጃ ከማደርስ ቀስ ብለህ ኩትት ብለህ ራስን ይዘህ ውጣ። አልወጣም የምትል ከሆነ ግን ራስ ታውቃለህ። እኔ አስጠንቅቄያለሁ። አሁንም ቢሆን ማለት ነው አንተ በስንት ስልክ እንዳሰደብከኝ እኔ ብቻ ነኝ የማውቀው፣ ማንም ያውቅልኝ። መጥቼ አልጋ ያስክበት ነው ማንበረከከ እገርፋለሁ። አረድሪ አንተን እኔን የምገርፈኝ አንተ ነው እኔን የምገርፈኝ ነው። ከርሳም ዝም ብለህ እያቀራረጥክ ዝም ብለህ ብላ ጋጥ እንደውሻሺ። እኔ ላንተ አላንስም። ላንተ አንሽ አይደለም እኮ ከቤት የወጣው ለእቴ ክብር ብዬ ነው። እቴን እንዳይጨንቃት እንዳይደብራት ብዬ ነው የወጣው እንጂ ማለት ነው አንተን ማለት ነው እንደ ጉርጥ ስቤ ማውጣት አያቅተኝም። እሺ አንተም ወንድ እኔም ወንድ፣ ምንድነው የሚጎልን? እስኪ ልዩነታችን ንገረን። ከርሳ አሁንም እነግርሃለሁ እየዛተብኝ ነው እያልክ ቪዲዮ ምሰራ እኔን ለማስጠላት ያለ ፍላጎት ማለት ነው። ከርሳም ድፍድፍ ወድ ቢያንስ እንደው ዝም ብለህ እያቀረጥክ አበላም እንዴ? ብላ እስኪ እግዚአብሔር ብሎላል። ቁጭ ብለህ ብላ እስከምትወልድ ማለት ነው። ከወለደኝ በኋላ እንኳን ልትበላ ማለት ነው የበላውን ነው ማስወጣ። እርግጥ የበላውን አስወጣለሁ፣ ጠብቅ። እኔ ያንን ካላደረኩ እኔ ቆይ በስማ ስለኔ በቃ የሚያወሩ ቁጡ ጠፋው። በቃ መብሉን እንዳይበላ በቃ አርፎ ቁጭ እንዳይል። ስለኔ ደግሞ የኔ ማንነት የታውቀ ነው። አንተ መግዞ የታውቀ ነው። አንተ ሁለት ልጅ እርግፍ አድርገህ ጥለህ መተህ አሁን ቶሎ ብለህ ማስጠንቀቂያ የምነግር መልእክት ማለት ነው። ቶሎ ብለህ ከቤት ውጣ። ጨርቄን ማቄን ምናምን ሳትል ቶሎ ብለህ ሹልክ ብለህ ሂድ። ያለበለዚያ ግን ከእንግዲህ ላንተ ያለኝ ሴራ በጣም ትልቅ ሴራ እንደማይሰራልህ ወቅ። ምክንያቱም አንተ እዚህ ጋር እየነገርኩ አልሰማኝ ብለሃል፣ አልረዳኝ ብለሃል።
ያለውን ነገር አልሰማይ ብለሃል። ይሄን ቪዲዮ ደግሞ እኔ አወጣዋለሁ ማለት ነው። ምክንያቱም አውጣው አንተ ዝም ብለህ ውሸታም ነህ የለውም ቪዲዮ ምናምን የምትሉ ሰዎች ግን ስነ ስርዓት ያዙ። እኔ ጋር ቪዲዮ አለ እኔ ጋር ማለት ነው። ቪዲዮ ባይኖረኝ ነው እንደዚህ ሞሸክት እኔ እሱ ንጹህ ሰው ከሆነ ነው ወይ እኔ የት ትዳር ላበጣበጥ የሰው ህይወት ላፈናቅል ምናምን የተነሳው እሱ ሸጋ ከሆነ ወየው እህቴ ተመችቶልኝ እህቴን ተመቸ ማለት ለቤተሰቦች የሚመቻል ለኔ የሚመቻል ለሁሉ ነገር ይመቻል። ይሄ ዝም ብሎ በጥርሱ እየሳቀ ማለት ነው ምላሱ ይሄን የሚያክል። ስለዚህ አሁንም ደጋግሜ የምነግርህ ከዚህ በኋላ እኔ ላንተ ምላሽ እንደዚህ ቪዲዮ ልሰራ ምናምን አልመጣም። አንተንም በሶሻል ሚዲያ ለወቅስ አልመጣም። እንደዚህ እኔ የማረግን ነገር አደርጋለሁ በማደርግበት ምክንያት ማለት ነው። ሀሳብ አንተ እኔን አንበርክከህ የምትገርፈኝ አንተ እኔ ላንተ አንሼ ማለት ነው ደስ ይጀምራል። በውስጥ እኔ እዚህ ጋር በውስጥ የተጻፈውን ነገር አላወጣውም። ምን ይሰራል ብዬ ነው እንጂ እዚህ ከጎን ማድረግ እችላለሁ። ግን የጻፈውን ጽሁፍ አንድ ሰው በለፈለፈ ሳይሆን ዝም ባለ ነው። ሙያ በልብ ነው ይላል ያገሬ ሰው። ሙያ ማለት በልብ ነው። ዝም ብሎ እኔ ስለወሸከትኩኝ ስላልኩኝ ሳይሆን ሙያ በልብ ብቻ ነው። እሺ ቅንቀናም ሁለተኛ ስለኔ እኔን እያነሳ ቪዲዮ ብሰራ ጻው ደግሞ እንዴት ነው ሁለተኛ ማለት ነው እኔን እያነሳ ቪዲዮ ብሰራ ማለት ነው እኔን ተምታንበረከክ አንተ ነው አንበርክክ የምገርፍህ ኦቅ ሰምተኛላ። ብታምንም ባታምንም አንተን እኔ አንበርክኬ ገርፋለሁ። እንኳን አንተን ልገርፍ ማለት ነው። ከርሳ ዝም ብለህ ከርስን ሰብስብ ይልቅ ደና ልጅ ጥሏል እስከምትወልድ ይልቅ እንደው 5 ቀን የቀራት እንደው እኔም ቀን ይደርሳ እንደው ቀን ይደርስ። አሁን እርግጠኛ ነኝ ማለት ነው ቀን ሲደርስ እመቤት መውለጇ ሲደርስ ጸብጸብ ነው የሚለው። ምክንያቱም እንደው ምን አለ ትሉኛላችሁ? ቆይ እንደው የሊ ውሸታም ነው ምናምን የምትሉ ከሆነ በቃ እኔ ቪዲዮ ሳላሳያችሁ ስቀር ነው በቃ የሊ ውሸታም ነው አስመሳይ ነው ለካ እየዋሸን ነው ምናምን የምትሉ ቪዲዮውን ሳላወጣ እመቤት ወልዳ ሳላወጣ ስቀር እንኳን ስድብ ለምን እንደዚህ ዘቅዝቃችሁ አገርፉኝ? ምክንያቱም ምን እየዋሸው ነው። ግን እኔ እስከምትወልድ የታገስኩ ለእቴ ብዬ ነው። ቢያንስ እናንተ ተረዱ። በቃ ጭራሽ ባሏን ይዛ 8 አይነት ትበላለች። እኔ ሽሮ ለሷ ብዬ ወጥቼ ያልፈላ ሽሮ እየበለውኝ ማለት ነው። እሷ ግን 8 አይነት 9 አይነት ትበላለች። ስለዚህ ሁላችሁም እንድታውቁልኝ ከዚህ በኋላ ማለት ነው እኔ እንዲዘትብኝ እንዲፎክርብኝ እንዲያንገራግረኝ አይደለም። እንግዲህ አርፈ የምትቀመጥ ከሆነ አርፈ ተቀመጥ እስከምትወልድ። ከወለደ በኋላ እግዚአብሔር ነው የሚያውቀው የምትቀመጥበትና ማትቀመጥበት መንገድ እኔ አመቻቻለሁ በራሴ መንገድ ማለት ነው። ግን እስከምትወልድ የኔን ስም አታንሰው። ዝም ብለህ ቁጭ በል እሺ። ዝም ብለህ መጋጃ ሆዳለ ዝም ብለህ ሰብስብ አግበስብስ ሊያጉርስሽ አለ እጁን እንዲያርጓ ማለት እጅ ቆረጣው ነው ላጉርስሽ የምትል ቆይ ወንድ ከሆንክ በቪዲዮ ወጥተህ እንቺ እስኪ የኔም ቤት አትልም እንዴ? ሚስት አይደለ እንዴ? በምን ታፍርባታለህ? ሚስት የናት ብለሃል። በምንድን ነው የምታፍርባት? ንገረኝ እስኪ በምንድን ነው የምታፍርባት? ሚስት ከሆነች በምን ታፍርባታለህ? ምክንያቱም እጅን እንደዚህ አድርገህ እንደዚህ የምትሰደው በቪዲዮ እንደኔ እንድትሆነ አታጎርሳትም? ወንድ ኮንክ ሰላም እንዴት ናችሁ የሙ ቤተሰቦች ብላ አሰራ ምንም እንከን ከሌለ ምንም ነገር ከሌለ ለምንድን ነው እንደዚህ ማሰራ? እንደው ዋይ እኔም እንደው እቺ እንደው በሆዶ ያረገችውን በጀርባ አስተምታረገው ታገሳለሁ። ደሜን እየተቃጠለ ታገሳለሁ። ከዛ ወዲያ ግን እንትያያለን ማለት ነው። ተከርሳም ጭራሽ መብሉ እንጀራው ሳያንሰው ደግሞ እኔን ሊበላኝ ማለት ነው። ሰው በገንዛ እጁ ይቃጠላል። ሰው በገንዛ እጁ ይቃጠላል። ራስ በራሲ አይ እኔ እውነት በጣም እኔ ቤተሰቦቼ ቃላት የለኝም። ግን አትስደቡኝ። አንዳንድ ሰዎች ረፉ በማይመለከታችሁ ነገር ሱጣ አትበሉ። ካያችሁ ቪዲዮን በክብር ውት፣ ካላያችሁ አሳልፉት እንጂ ኮሜንት ላይ እየገባችሁ አንተ እንደዚህ ነህ እንድትሉኝ አልፈልግም። ምክንያቱም እኔ አንድ ሰው እንዲሰድብኝ አልፈልግም። የኔን ኑሮ ራሴ ነኝ የማውቀው። የኔን ኑሮ ማንንም አያውቅልኝም። ስለዚህ
የናንተ ኑሮ ምን ያላውቀው እናንተም የኔ ኑሮ አታውቁት። ስለዚህ አንዳንድ ምላሳችሁ የረዘመ ሰዎች አረፉ ብያችኋለሁ። እንዴ ምን ሆናችሁ ነው? እኔ ክፉ ቃል ለማስወጣት ክፉ ነገር ለማነጋገር ይሄን ሁሉ ታሰራላችሁ እንዴ? እስኪ ልንገራችሁ፣ እኔ ምንድነው ከኔ ተልኳችሁ የምትሳደቡ ሰዎች? እኔ ምንድነው ጥፋት አለ? እኔ እኮ ቪዲዮን አሁን ባሳያት ማለት ነው እርጉዝ ጭንቀት ይችላል እንዴ? እዛው ላይ ደፋ ብትል ጣጣቱ የማን ነው? የኔ አይደለም እንዴ? ቪዲዮን እንዳየችው ያንን ቪዲዮ እንዳየች ቪዲዮ እኮ በቀላሉ የተሰራ ቪዲዮ አይደለም። ያ ቪዲዮ አየችው ማለት አስባችኋል? ራሷን ብታጠፋስ? ከዚህ ቀደም ያለውን ነገር ታውቃላችሁ። ከዚህ ቀደም ያለውን ነገር እኔ ቪዲዮ አልሰራሁም ማለት ዝም ብዬ በውስጥ አምቄ ከዚህ ቀደም ለተደረገው ነገር እኔ ቪዲዮ ሰርቻለሁ። እንደዚህ አፌን ለፍልፌ ቪዲዮ ሰርቻለሁ ወይ? እንደዚህ ሶሻል ሚዲያ ለፍልፌ ተናግሬያለሁ ወይ? ዝም ምን ያልኩኝ? በቃ አንድ ነገር ይሆናል ከሆነ ይሆናል ካልሆነ አይሆንም ብዬ ዝም ምን ያልኩኝ? አሁንም ሁለተኛ ሲደገም ጨንጓሬ ተላጠ፣ ልቤ ጨሰ። ስለዚህ ያለውን ነገር ማውጣት አለብኝ ብዬ አሁንም ያለው ሚስጥር ውክክ ነው የማደርገው፣ አንድ ባንድ ማለት ነው። አንድ ባንድ ይፋ ፈረ ስማ ሰውላ ና ወንድ ነህ በኮሜንት አስደፋለሁ ብለኛል አይደል? በኮሜንት በቴክስት ናና አስደፈኝ። የተኛውበትንም አልጋ አሳያለሁ። እንድታውቁልኝ የምፈልጋችሁ ቤተሰብ በኮሜንት ደጋግመዋለሁ። በኮሜንት በተለያዩ ስልኮች እየዛተብኝ ይገኛል። ተዚህ የሆነ ነገር ቢያረገኝ ሌሊት እንደተኛው መጥቶ የሆነ ነገር ቢያረገኝ ቤት ስገባ እንግዲህ አልጋ ቤት ነው የማድረው። ሁላችሁም እንደምታውቁልኝ ኮንትራት እያለው አልጋ እስካሁን ታልጋ ቤት አልወጣሁም። አልጋው ቤት በቪዲዮ አይቶ ተከታትሎ ቢመጣ የሆነ ነገር ጥቃት ቢደርስብኝ ተጠያቂ ማን ነው? እሱን እንድትዙልኝ ነው በቃ። ይሄ ችግር የለውም። እኔ መስዋዕት ብከፍልም ለእቴ ነው። እቴ ላልትረዳ ትችላለች፣ ችግር የለውም። ግን ኋላ ቪዲዮን ካየች በኋላ ሪል ታምነኛለች። አሁን ግን ተጠራጠረ። ያውቀ ነው ምናምን እኔ አውቄ እንዴ ግርም የሚለኝ አውቄ ለምንድን ነው? እሺ እኔ አውቄ የሰው ትዳር አለያያለሁ እንዴ? አውቄ እኔ የሰው ህይወት በጠብጣለሁ እንዴ? እንዴት የእቴን ትዳር አውቄ እኔ በጠብጣለሁ? ምንም ነገር ታላየውበት ምንም ነገር ታልሰራ እንዴት የእቴን ትዳር ልበጠብጥ እችላለሁ? አንድ የምታውቁልኝ ነገር ይሄ ነው። ዝም ብዬ ዘው ብዬ ይሄ ባላደረገው ነገር እንደዚህ ነው ማለት አለብኝ እንዴ? ውስጡን አጣርቼ ማንነቱን አጣርቼ ምናምን ካደረስኩበት በኋላ ነው እኮ ይሄንን እንደዚህ ለዋራ አይቻልኩኝ። ምክንያቱም አውቄ አይደለም። አሁንም ደጋግሜ የምታውቁልኝ ነገር ምር ነው በቃ ስሬስ ምር ነው። እመኑኝ በቃ በፈጠራችሁ እመኑኝ እንዴ። ካልተ በቃ እኔን አትስደውይ በቃ ቪዲዮን ካላያችሁ አትዩት። ለምንድነው ኮሜንትስ ላይ እየገባችሁ እንዴ የምትወርዱብኝ? እኔ ምን አጠፋው እንዴ? እኔ ባጠፋ ያላግባቡ ያለ ጥፋት የተሰሩኛላችሁ እንዴ? ምን ሆናችሁ ነው የምትቸኩሉ? አንድ ነገር አገናዝቡ እንጂ። ከዚህ በኋላ እኔ 18 አመት ሞልቶኛል። 18 አመት ከሞላኝ በኋላ እኔ ራሴን ማውቅ ጥንቅቅ አድርጌ ማውቅ ሰው ነኝ ከዚህ በኋላ ማለት ነው። አገሩ ስለዚህ እንዳይሞት ይሄ ምናምን ሳይነቃ መጥቶ ምናምን የምትሉ እናንተ ከነቃችሁ በቂ ነው በቃ። እናንተ ከነቃችሁ እናንተ ከተማ እናንተ አራዳ ከሆናችሁ እኛ ፋራ ከሆን በቃ አስፈላጊ ነው። አራዳው ፋራውን ይመክሯል። እናንተ አራዳ ከሆናችሁ እኛ ፋራ ከሆን እኛን ተመክሩናታላችሁ ቀስ በቀስ እያለጋችሁ ምን ችግር አለው? ከርሳ ማስመሳይ ካዲ ውሻ ልጆችን ክዶ የመጣ ሌባ ሞጭላፋ እኔ ስላንተ ብዙ ጉድ አለኝ። እሺ እምነግር ነገር አሁንም ደጋግሜ እምነግር ማለት ነው። አንተ ጥሩ ሰው ነህ። አንተ ሌባ ነህ። አንተ ሌባ ከርሳም ሆዳም በትዳር ላይ ትዳር የሚማገጥ ሌባ ልጆቹን እርግፍ አድርጎ የመጣ ሌባ አስመሳይ ሌባ ብዬ ጉልጉል አድርጌ ነው እንደዚህ ምልሽ። ሁለተኛ ማለት ነው ሁለተኛ ስለኔ ስም የምትበለው እና የምትኖረው ኑሮ ሳያንስህ ሁለተኛ እኔ ጋር አፌን ከፍታለሁ ብትል ማለት ነው ውርድ ከራስ። አንዴ ማስጠንቀቂያ ሰጥቻለሁ። ከዚህ በኋላ አልደግመውም። እሺ